ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። ገበያን ለማረጋጋት 60 ሚሊዮን ብር ተመድቦ የግብርናና ኢንዱስትሪ ምርቶችን የማቅረብ ስራ እየተከናወነ መሆኑን የማዕከላዊ ጎንደር ዞን ንግድና ገበያ ልማት መምሪያ ገለጸ። ገበያን ለማረጋጋት አምራቹ ከተጠቃሚው በአንድ ማዕከል በማገናኘት ግብይት የመፈጸም ተግባር እየተሰራ መሆኑን የምዕራብ ደንቢያና የላይ አርማጮ ወረዳዎች ንግድና ገበያ ልማት ጽሕፈት ቤቶች ገልጿል። ዳንኤል ወርቄ እንደሚከተለው ያቀርበዋል። የኑሮ ውድነትን ለማረጋጋት ምርትና ምርታማነት ማሳደግ ትልቅ ድርሻ የሚወስድ ቢሆንም ህገወጥ ግብይትን መቆጣጠርም አስፈላጊነቱ አያጠያይቅም። በስልክ ሀሳባቸውን ለአሚኮ ያጋሩት የላይ አርማጮ ወረዳ ንግድና ገበያ ልማት ጽሕፈት ቤት ተወካይ ኃላፊ ሳሙኤል ተስፋዬና የምዕራብ ደንቢያ ወረዳ ንግድና ገበያ ልማት ጽሕፈት ቤት ኃላፊ አባይ ካሳ ገበያ ለማረጋጋት ኮሚቴ ተቋቁሞ ሰው ሰራሽ ችግሮችን መፍታትና የምርት አቅርቦት ላይ እየሰራ ነው ብለዋል። የሸማች ህብረት ስራ ማህበራትን በመደገፍ ለነዋሪዎች በተመጣጣኝ ዋጋ የግብርናና ኢንዱስትሪ ምርቶች እየቀረበ ነው ብለዋል። የወረዳው አስተዳደር ምክር ቤት ለነዚህ ለሸማች ማህበር 3 ሚሊዮን ሪቮልቪንግ ፈንድ የሚሆን በመመደብ ይህንን ምርት ራሱን እያገረባበጠ እንዲሄድ የማድረግ ተግባር አስተዳደር ምክር ቤት በትኩረት ይዞ እየሰራበት ያለበት። ምስጉን ነጋዴዎች ደግሞ መደበኛው ገበያ ዋጋ በቀነሰ መንገድ ለህብረተሰቡ የሚያደርሱበትን መንገድ ተነጋግረን እነሱም ምንም በማይጨምር ሁኔታ እያቀረቡ ያሉበት ሁኔታ ነው ያለ። ነጋዴዎች ወደ 321 ኩንታል በቆሎና 75 ኩንታል ጤፍ ለህብረተሰቡ ያቀረቡ 21 ድርጅት አሽገን የማስተካከል ስራ ሰርተንና በነበረው የገበያ እንቅስቃሴ እንዲሰራ የተደረገበት ሁኔታ አለ። 2 ሸማች ማህበር እንዲኖር አድርገን ከሐምሌ ጀምሮ እስካሁን ድረስ ከ25000 ሊትር ዘይት በላይ አምጥተን ለማህበረሰቡ በተለይ ለዝቅተኛ ደረጃ ለሚገኙና ለመንግስት ሰራተኛው እንዲዳረስ አድርገናል። ከድንኳን ገበያ ላይም በተመሳሳይ ጤፍ ማቅረብ ችለናል። ሽንኩርት፣ ቲማቲም፣ ስኳር፣ ዘይት እነዚህን አቅርበን በተቻለ መጠን የገበያ የማረጋጋት ስራውን እየሰራን ኑሮ ውድነት እንዲሻሻል የማድረጉን ስራ እየሰራን ነው። እኛ የምንገኘው እንደ ምዕራብ ደንቢያ ወረዳ ገበያን ለማረጋጋትና ህገወጥ ንግድን ለመከላከል ስራዎች እየተሰሩ መሆኑን የማዕከላዊ ጎንደር ዞን ንግድና ገበያ ልማት መምሪያ ኃላፊ ዳንኤል ወርቁ ተናግረዋል። በዞኑ የሚገኙ የሸማች ህብረት ስራ ማህበራትን ለማጠናከር 60 ሚሊዮን ብር ተመድቦ የግብርናና ኢንዱስትሪ ምርቶችን በማቅረብ ገበያን የማረጋጋት ስራ እየተከናወነ መሆኑን ጠቅሰዋል። የገበያ ማረጋጋቱን ለመስራት በእያንዳንዱ ወረዳ በከፍተኛ በጀት ተበጅቶ በአጠቃላይ ወደ 60 ሚሊዮን ብር ተይዞ በሸማች ማህበር ጤፍ፣ ሌሎች የምግብ እህሎችና ዘይት፣ ስኳር የመሰረታዊ ምርት አቅርቦት እንዲቀርብ እያደረግን ነው። ይሄን የምናደርገው ለማትረፍ ሳይሆን ሸማቾች የሚያመጡት የአካባቢውን ሰው በሚጠቅም መልኩ ወጫቸውንና ያመጡበት ትራንስፖርት ሀሳቢ አድርገው ግን ለአካባቢው ማህበረሰብ ማቅረብ ነው እየሰሩ ያሉት። ገበያን ለማረጋጋት ከእሁድ እስከ እሁድ መለስተኛ የገበያ ማዕከላት ተቋቁመው ሻጭና ገዢ እንዲገናኙ እየተሰራ መሆኑን ኃላፊው ገልጸዋል። ኬላ ላይ ቀረጥ የሚባል የለም። አንዱ ኑሮ ውድነትን እያባባሰ ያለው እሱ ተብሎ ስለነበረ ህገወጥነትን እንትን ለማለት እሱ ቆሟል። አንደኛ በርካታ ድርድሮችም አሉበት እዛው ላይ እና ያ ነገር እንዳይፈጠር በሚል ኦልሬዲ ኬላ ቆሟል። አሁን ምንም ኬላ ቀረጥ አይካሄድም። የኛ ልጆች ግን ኬላ ላይ ቆመው ፍተሻ ያካሂዳሉ። ለምሳሌ ህገወጥ እንቅስቃሴዎች ካሉ ያለ ፍቃድ የሚንቀሳቀስ ካለ የአስገዳጅ ምርቶችንም ጨምሮ ለምሳሌ እንደሚታወቀው በእኛ ዞን አኩሪ አተርን ጨምሮ እነ ሰሊጥ፣ ማሾ ወደ ውጭ ኤክስፖርት የሚደረጉ ምርቶች ናቸው። እነሱ በአግባቡ ለታለመለት ዓላማ እንዲደርሱ ለማድረግ በርካታ ስራ እየተሰራ ነው የሚገኘው። የንግድ ፍቃድ ሳይኖራቸው ሲሰሩ የነበሩ ገበያ እንዳይረጋጋ ያደረጉ 270 ህገወጥ ነጋዴዎች ላይ እርምጃ መወሰዱን መምሪያ ኃላፊው ተናግረዋል። ግብር በመክፈል የሚጠበቅባቸውን ሀገራዊ ኃላፊነት እየተወጡ እንደሚገኙ በማዕከላዊ ጎንደር ዞን ቆላድባ ከተማ በተለያዩ ዘርፎች የተሰማሩ ግብር ከፋዮች ተናገሩ። በግብር ዘመኑ ከ120 ሚሊዮን ብር በላይ ለመሰብሰብ አቅዶ እስካሁን ግማሽ ያክሉን መሰብሰቡን የከተማ አስተዳደሩ ገቢዎች ጽሕፈት ቤት አስታውቋል። ኃይል ማሞ ተጨማሪ ዘገባ ይዟል።
በማዕከላዊ ጎንደር ዞን ቆላድባ ከተማ አስተዳደር ነዋሪነታቸውን ያደረጉት አቶ መሐመድ ደሴ በእህል ወፍጮ የአገልግሎት ዘርፍ ተሰማርተዋል። በዚህ የአገልግሎት ዘርፍ ከ15 ዓመት በላይ የስራ ልምድ ያላቸው አዛውንቱ ግብር መክፈል ግዴታ ብቻ ሳይሆን ኩራት መሆኑን ተረድተው የሚጠበቅባቸውን እየተወጡ መሆኑን አጫውተውናል። በዚህ ዓመት የ3 ወር ተብሎ 3ኛው ወር ባንክ ሂጄ በባንክ ሂሳባቸው ቁጥር አስገብቼ ደረሰኝ ይዣለሁ። በፊት ግን ያው ሰኔ ሲያልቅ ሐምሌ ላይ እድሳቱም አለ ግብሩን ከፍላለሁ። በወቅቱ ቅጣትም የለብኝ በሰዓቱ ነው ከፍለው። እንዲያውም ሽልማቱን ላይ ወረቀት ሽልማቱን ላይ በየጊዜው ይሰጡኛል ምስጋና ደብዳቤ። በቆላድባ ከተማ አስተዳደር ልክ እንደ አቶ መሐመድ ሁሉ ግብርን በወቅቱና በታማኝነት የሚከፍሉ የተሻለ ልምድና ተሞክሮ ያላቸው በርካታ ነጋዴዎች ይገኛሉ። ስሜ ሁሴን ኡስማን ጌታውን ይባላል። በእህል ንግድ ችርቻሮና ጅምላ ንግድ ተሰማርቼ የምገኝ ነጋዴ ነኝ። የደረጃ ሀ ግብር ከፋይ ነኝ። ዞሮ ዞሮ በስራው ላይ ከ20 ዓመት በላይ የቆየሁበት ልምድ ያለኝ ነጋዴ ስለሆንኩ ግብር የግድ መክፈል ያለብን ግዴታችን ነው። ያን አምኜበት ታሳቢ አድርጌ እየሰራሁ ግብር በአግባቡ እየከፈልኩ ምስጉን ነጋዴ ከሚባሉት አንዱ ነኝ። ትግስት ጋሻው እባላለሁ። በሞባይልና መገናኛ መሳሪያዎች ችርቻሮ ላይ ተሰማርቼ እገኛለሁ። ያው ግብርን በወቅቱ መክፈል ለሀገራችንም ሆነ ለአካባቢያችን ዋናውና መሰረታዊ ነገር ነው። ግብር ካልተከፈለ ልማትም ሆነ ሌሎች ነገሮች ማከናወን አይቻልም። ደረጃ ለየግብር ከፋይ ነበርኩ። በፈቃደኝነት ወደ ደረጃ አድጌያለሁ። ይህም ደግሞ የአሰራሩን ሂደት ቀልጣፋ እንዲያደርገው ያደርጋል። የማበረታቻ ሽልማቶችም አንዳንዴም ስብሰባ ጠርቶ የግንዛቤ ማስጨበጫ ነገር ይሰጡናል። ግብርን በመክፈል የሚጠበቅባቸውን ሀገራዊ ኃላፊነት እየተወጡ የሚገኙት ነጋዴዎቹ ሌሎች በተለያዩ የንግድ ዘርፎች የተሰማሩ ነጋዴዎች ሁሉ ግብራቸውን በወቅቱና በአግባቡ እንዲከፍሉ መክረዋል። ያው ግብር መክፈል ግዴታ እንደመሆኑ መጠን ማንኛውም ህብረተሰብ ከድብቅ አሰራሮች ወጥቶ እንደኛ ህጋዊ ግብር ከፋይ መሆን አለበት የሚል ሀሳብ አለኝ። አንደኛ ህጋዊ ሆኖ ሲሰሩ ለልማት ተነሳሽ ይሆናሉ። ነገም ህጋዊ ሆኖ የፈለጉትን ስራ መስራት ይችላሉ። ግብር ግን በአግባቡ ካልተከፈለና በድብቅ ከተሰራ አንደኛ ለመንግስትም ኪሳራ ነው፣ ለሰውየውም ኪሳራ ነው። ከተገኘው ውርስ ከሆነም ደግሞ አስቸጋሪ ነው። መንግስት ለህብረተሰብ አስቦ ነው አይደለም፣ ለህብረተሰብ ለመድኃኒትም ለሀገር ሰላም ማንኛውም ነገር በዳውም ሆነ ያለውም ሆነ ጤናው እንዲጠበቅ ግብር በሰዓቱ መከፈል አለበት። በቆላድባ ከተማ አስተዳደር በተያዘው የግብር ዘመን ከመደበኛና ከከተማ አገልግሎት 120 ሚሊዮን 107816 ብር ለመሰብሰብ ታቅዶ እስካሁን የእቅዱን ግማሽ ያክል መሰብሰብ መቻሉን የከተማ አስተዳደሩ ገቢዎች ጽሕፈት ቤት ተወካይ ኃላፊ አቶ አዳነ ጥጋቡ አስታውቀዋል። በተቋማችን እስካሁን ያሉ ነገር ደረጃ ሀመርኋ ለና አከራይ ተከራይ ጨምሮ 1482 የሚደርሱ ግብር ከፋዮች አሉ በቆላድባ ከተማ አስተዳደር ውስጥ ማለት ነው። እንደ ተቋም በዚህ አመት ያቀድ ነው 120 ሚሊዮን 107816 ብር ነው ከመደበኛና ከተማ አገልግሎት ለመሰብሰብ የታቀደው 54 ሚሊዮን 807540 ብር ተሰብስቧል እስካሁን ማለት ነው። እና አፈጻጸማችን ሲታይ አሪፍ የሆነና ከዚህ በፊት ሲከፈል ከነበረው በየአመቱ አሁን ላይ በየሩብ አመት ነው እና እየተከፈለ ያለው። የአንደኛ ሩብ አመት አጠናቀን ጨርሰና ሁለተኛ ሩብ አመት የመክፈያ ጊዜ ከየካቲት 1 እስከ የካቲት 30 ስለሆነ በቀሪ ወራት በቃ ያን 120 ሚሊዮን አሳክተን እንገናኛለን ብዬ ነው የማስበው። በቆላድባ ከተማ አስተዳደር የሚገኙ ሁሉም ግብር ከፋዮች ግብራቸውን በወቅቱና በታማኝነት እንዲከፍሉ ለማስቻል የግብር ከፋዩን ግንዛቤ ከማሳደግ ባለፈ ቀልጣፋ አገልግሎት መስጠት የሚያስችሉ በቴክኖሎጂ የታገዙ አሰራሮች ተግባራዊ እየተደረጉ መሆኑንም ከከተማ አስተዳደሩ ገቢዎች ጽሕፈት ቤት ያገኘነው መረጃ ያሳያል። የአማራ ክልል ህብረተሰብ ጤና ኢንስቲትዩት በጤናው ዘርፍ እያሳረፈ ያለው አሻራ የሚበረታታ መሆኑን በብልጽግና ፓርቲ የወልቃይት ጠገዴ ሰቲት ሁመራ ዞን ቅርንጫፍ ጽሕፈት ቤት ገለጸ። ኢንስቲትዩቱ ተላላፊ በሽታዎችን ለመከላከልና ጠንካራ የጤና መዋቅር ለመዘርጋት በሚያስችሉ ጉዳዮች ዙሪያ በሁመራ ከተማ ከዞኑ አመራሮችና ባለድርሻ አካላት ጋር ውይይት አካሂዷል። መረጃውን ያደረሰን የዞኑ መንግስት ኮሚኒኬሽን መምሪያ ነው። ንጉስ ስንታየው እንደሚከተል ያቀርበዋል። የአማራ ክልል የህብረተሰብ ጤና ኢንስቲትዩት የማኔጅመንት አባላት የወልቃይት ጠገዴ ሰቲት ሁመራ ዞን አመራሮችና ጥሪ የተደረገላቸው እንግዶች በተገኙበት በሰቲት ሁመራ ከተማ የውይይት መድረክ ተካሂዷል። መድረኩ ተላላፊ በሽታዎችን በመመከትና በግጭት ወቅት የሚፈጠሩ የጤና ችግሮችን በመቋቋም የማይበገር የጤና ስርዓት ለመገንባት የአመራሩ ሚና በሚል መሪ መልእክት የተዘጋጀ ነው። የኢንስቲትዩቱ ዋና ዳይሬክተር አቶ በላይ በዛብህ ኢንስቲትዩቱ ከጤና ዘርፍ ባለፈ በማህበራዊ ጉዳዮች ላይ በንቃት እንደሚሳተፍ አንስተዋል። ጤና ለሁሉም ነገር መሰረት በመሆኑ ችግርን መቋቋም የሚችል የጤና መዋቅርና የመረጃ ስርዓት ሊኖር እንደሚገባም አጽንኦት ሰጥተዋል።
ችግርን መቋቋም የሚችል የጤና መዋቅርና መሰረተ ልማት ሊኖርን ይገባል። ይህንን በራሳችን አቅም ጥረት ማድረግ ህዝባችንን በማሳተፍ ጥረት ማድረግ ይገባናል። ሁለተኛው ቀድሞ ሁልጊዜ በንቃት ምን አይነት በሽታ ምን አይነት የጤና ሁኔታ የማህበረሰባዊ ችግር ሊከሰት ይችላል የሚለውን መረጃዎችን ማሰባሰብና የቅድመ ማስጠንቀቂያ ስርዓትን ማጠናከር በጣም ያስፈልጋል ማለት ነው። ችግር መቋቋም የሚችል የሰው ኃይል መፍጠር፣ ህብረተሰቡን ያሳተፈ የጤና ስርዓት መገንባትና ሴክተር መስሪያ ቤቶች የጤናን ስራ የስራቸው አካል አድርገው እንዲይዙ ማድረግ ትኩረት ሊሰጣቸው ከሚገቡ መካከል መሆናቸውን አቶ በላይ አንስተዋል። በቀጣይ ዓመት የግንባታ ስራዎች በተያዘላቸው ጊዜ ከተጠናቀቁ የሁመራ ከተማ የኢንስቲትዩት ቅርንጫፍ ማዕከል ስራ እንደሚጀምር ገልጸዋል። ኢንስቲትዩቱ በዞኑ እያከናወነ ያለው ተግባር አመርቂ መሆኑን የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ እግዚአብሔር ደሴ ገልጸዋል። በግብዓት በማሟላት ኢቨን ቅድም ሲባል እንደነበረው እዚህ ዞናችን ላይ እየተገነባ ያለው ሪጂናል ላቦራቶሪ የነ ክቡር ዶክተር አየለ እና የሳቸው ሚና የአቶ በላይ እና የነሱ ተቋም ሚና እጅግ በጣም ከፍ ያለ ነው የነበረው። የዞኑ ጤና መምሪያ ኃላፊ አቶ ስማቸው ግዳይ በበኩላቸው ተቋሙ ጤና አገልግሎቱን ለማሻሻል የሚያስችሉ ድጋፎችን እያደረገ መሆኑን ጠቅሰዋል። ያለፉት 2 ዓመታት በወባና የኮሌራ ወረርሽኝ የኛ አካባቢ ላይ የተከሰተበት ሁኔታ አለ። እነዚህ ወረርሽኞች የባሰ የሰው ህይወትን ሳይጎዱ ተጨማሪ ሌላ ጉዳት ሳያደርሱ ወረርሽኞችን እንድንከላከልና ወረርሽኙን እንድንገታ የአማራ ህብረተሰብ ጤና ኢንስቲትዩት አጎበር ስርጭትም እንዲሁም የተለያዩ የቅኝት ስራዎችን በመደገፍና ለዛ የሚያስፈልጉ ግብአቶች ለህክምና የሚያስፈልጉ ግብአቶች በመደገፍ በማገዝ ጉልህ አስተዋጽኦ አድርጎልናል። በሁመራ ሆስፒታል የቀዶ ጥገና ስፔሻሊስት ሐኪም ዶክተር ገሰሰው ወንድም የአማራ ክልል የህብረተሰብ ጤና ኢንስቲትዩት ተላላፊ በሽታዎችን ለመከላከልና የማይበገር የጤና ስርዓት ለመገንባት የበኩሉን ድርሻ ሲወጣ መቆየቱን ተናግረዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።